በግብጽ በኩል የቀረበው የአማራጭና የምንድነው ዛቻም ብለን ልንወስደው እንችላለን በአባይ ጉዳይ ላይ ኢትዮጵያ የምትለሳለስ ከሆነ አክሰስ ቱ ዘ ሲ ወይም ደግሞ ባህር መጠቀምን እንግዲህ ፋሲል ታግዘኛል አቻ አማርኛ ፍቻ አጥቼለት ነው አክሰስ ቱ ዘ ሲ ወይም ደግሞ ባህር መጠቀም ብዬ ነው የተረጎምኩት ያለሁት ግብጽ ያንን ነገር እንደምታስተባብር ወይም ከአጋር አፍሪካዊ ሀገራት ጋር እንደምትሰራ ያ ካልሆነ ግን ያላትን የደቡብ ቀይ ባህር ላይ ያላትን የባህር ኃይልና እንዲሁም ደግሞ ዲፕሎማሲያዊ መንገዶችን ተጠቅማ የኢትዮጵያን አክሰስ እንደምትዘጋ ዛቻም ያለው ማለት ነው እንደዛ አይነት ነገር ወጥቷል ይሄንን ሰነድ እንግዲህ ለጠቅላይ ሚኒስትሩ ያለፈው ሳምንት ለዶናልድ ትራምፕም እንደዛው ተልኳል ነው የተባለው ግብጽ ከጎኗ ቱርክንና ሶማሊያን ማሰለፏል በተለያዩ ስምምነቶች ደግሞ ከጅቡቲ ጋር በታጁራ ወደብ ላይ እንዲሁም ዶራሌ ላይ ይቅርታ እንዲሁም ከኤርትራ ጋር ደግሞ አሰብ ላይ በፖርት ሱዳን ደግሞ ከሱዳን ጋር ለማበልጸግ ለማልማት ስምምነት ላይ መድረሷን ነው እንዲሁም ደግሞ ከሶማሊያም ጋር ተመሳሳይ የሆኑ የሁለትዮሽ የጦርነት ወይም የአርሚ ትብብር የጋራ አብሮ ደህንነትን የማስጠበቅ ስምምነት ውስጥ መግባቷን እንደ ሌቨሬጅ በመቁጠር ኢትዮጵያ አክሰስ እንድታገኝ ይላል ኦሬዲ አክሰስ ያላት ሀገር አክሰስ እንድታገኝ አስማማለሁ ካልሆነ ደግሞ አክሰሱን እዘጋለሁ የሚል ነገር አንስታለች የኢትዮጵያ ጥያቄ አክሰስ ሳይሆን ኦነርሺፕ እና የባህር ኃይል የማቋቋም ጉዳይ ነበር ፋሲል ይሄ የግብጽ አካሄድ እንግዲህ የብልጽግና ሰዎች እንደ ዲፕሎማሲ ድል ቆጥረው ከበሮ እየመቱ ነው እንዴት አድርገው እንደተረጎሙትና እንዳነበቡት ባይገባኝም ነገሩ ግን የበለጠ የሚያበሳጭና የሚያናድድ እንጂ የሚያስደስት ወይ የሚያስፈነጠዝ አልነበረም ፋሲል ይሄንን የግብጽን ጉዳይ ይዞ የወጣውን የዘናሽናልን ዘገባ እውነትም ሆነ ሐሰት ግን አንዲናይብል የሆነ ፋክት ግን ጠቅሷል ያ ምንድነው ኢትዮጵያ በግብጽ ከበባ ውስጥ እየወደቀችና ግብጽ ከዚህ በፊት ያልነበራትን አዳዲስ ሌቨሬጆች ወይም ደግሞ ማስገደጃ መንገዶች እያገኘች መሆኑን እሙን እየሆነ የመጣ ነገር ነው የምታስታውሰው ከሆነ በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በተወሰኑ ምንድነው በመሪዎች ላይ ስምምነት ፊርማ ተካሂዶ ነበር ካይሮ ላይ በአባይ ግድብ በተያያዘ ማለት ነው ያ በጣም ለዲል የቀረበ የሚባለው ስምምነት ነው ከዛ በኋላ ይሄ ነው የሚባል ጭብጥ ያለው ነገር ውስጥ ሁለቱ ሀገራት መድረስ አልቻሉም ከዛ በኋላ ኢትዮጵያ ከናይል ኢኒሺዬቲቭ ሀገራት ጋር የምታደርገውን ስምምነት እና አብዛኞቹ ሀገራት የናይል ባዚን ሀገራት እየፈረሙ ሲመጡ ግብጽ አፈግፍጋና አንቢብላ አኩርፋን የነበረችው አሁን ግን ባለፈው ሳምንት ዜና የምታስታውስ ከሆነ ያንን የኢኒሺዬቲቭን ሀገራት መታ ድጋሚ ለማደራደርና የግብጽን አቋም እንዲደግፉ ለማድረግ እየሰራች ነው ከኢኒሺዬቲቭ ሀገራት ውስጥ ደግሞ አቅም አላት አሁን የተረጋጋች ነች የምትባለው ኬንያ ስለሆነች ኬንያ ላይ 100 ሚሊዮን የአሜሪካን ዶላር ድጋፍ እንግዲህ በነገራችን ላይ ግብጽ ሀብታም ሀገር አይደለችም ብዙ አቅም ቢኖራትም ጂዲፒዋ ትልቅ ቢሆንም ግን ግብጽ አሁንም ድረስ በጣም በርካታ በድህነት ውስጥ የሚኖር ዜጎች ያሉባት ሀገር ነች ቢሆንም ግን ለዚህ ጉዳይ ግን የምታውለው አቅምና ጉልበት ግን ቀላል የሚባል አይደለም ከውጭም ያላት ድጋፍ ቀላል የሚባል አይደለምና 100 ሚሊዮን ዶላር ያውም ደግሞ በገባር በሆነ ወንዝ ላይ ግድብ ለመስራት ለኬንያ ድጋፍ አቅርባለች ያ ብቻ አይደለም ኬንያ የግብጽን አቋም ምትደግፍ ባክ ምታደርግ ከሆነ ሌላ ተጨማሪ ድጋፎችን ቴክኒካል ነገሮችን አብረን ለጋራ ጥቅም የታችኛውን ተፋሰስ ሀገራት ታሳቢ የሚያደርግ ፕሮጀክት የምትሰሩ ከሆነ አብረናችሁ እንሰራለን የሚል ያቀረበች ነው እንግዲህ ኢማጂን ማድረግ ይቻላል የበለጠውን ነጭ አባይ የሚመጣበትን ሀገራት ላይ ሄዳ ብዙ ኢንቨስት ማድረግ ስትችል ከነሱ ጋር መነጋገር ስትችል ቀጥታ መጣ ኬንያ ጋር የመጣችበት ምክንያት የኢትዮጵያን ድንበር የሚያካትትና ኢትዮጵያ ሌላኛው የባህር በር በህንድ ውቅያኖስ ላይ ልታገኝ የምትችለው በኬንያ በኩል ስለሆነ ነው የምታቀው የቻይና ያስገነባች ያለው ይሄ ትልቁ ምንድነው ቤልት ኤንድ ምን የሚባለው ትልቁ መንገድ አለ አይደል አፍሪካን የሚያገናኘው አንዱ ኬንያን ኢትዮጵያን የሚያስተሳስር መንገድ አለና ያ መንገድ በኢትዮጵያ በሞምባሳ በኩል ወይም ደግሞ ወደብ ለማግኘት የምታደርገው ሌላኛው ጥረት
ያደናቅፋል የሚል እንግዲህ በኤርትራ በኩል ያለው የሚታወቅ ነው። በጅቡቲ ያለው ላይ ስምምነት አስራለች። ሶማሊያ ላይ እንዳንጠቀም መንገድ ቋጥራለች። እንዴን ኬንያ ጋር ነበር የቀራት። ኬንያ ጋር ኬንያን ሊያስተሳሰር ኬንያ ትቀበላለች አትቀበልም ሌላ ጉዳይ ነው። ግን የግብፅን ጥረት ግን ማየትና በደንብ መረዳት ግን ይቻላል። ለዚህ ሁሉ ተጠያቂው ማን ነው ብለን ደግሞ ማንሳት ያለብን ይመስለኛል ፋሲል። አንደኛው እንግዲህ ኤርትራ ከነሱ የነጻነት ትግል ከሚሉት እንቅስቃሴ ጀምሮ ከግብፅ ጋር ያላቸው ወዳጅነት እንዳለ ነው። የኤርትራን ጉዳይ ምናልባት በዲፕሎማሲ ወደ ተሻለ የጋራ ጥቅም ላይ ልናሳድገው እንችል ነበር ካልሆነ በስተቀር ኤርትራና ግብፅ የነበራቸው ግንኙነት የሚታወቅ ቢሆንም ነገር ግን ጅቡቲና ሶማሊያ ግን በእጃችን ስር የነበሩ ሀገራት ናቸው። ሶማሊያ ከአልሻባብ ጋር ከተደረገ ውጊያ ጋር ተያይዞ ከፍተኛ የኢትዮጵያ ጦር ነው በሰላም አስከባሪነት ያለው። የሶማሊያ ያለው መንግስት በኢትዮጵያ ሞግዚትነት ስር የተቀመጠ የነበረ ነው። ጅቡቲ ሙሉ በሙሉ የኢትዮጵያ ጥገኛ ሆና የቆየች ሀገር ናት። ምንም እንኳን ሉዓላዊ ሀገር ብትሆንም የበርካታ ሀገራት ጦር ሰፈር መገኛ ብትሆንም ነገር ግን በኢኮኖሚ ትስስር ግን ኢትዮጵያ ላይ ጥገኛ ሆነ። በጣም በሚያስገርም ሁኔታ የጅቡቲ መሪኮ ድሬዳዋ ነው። አማርኛ እኮ የሚናገሩ ሰው ናቸው ማለት የድሬዳዋ ውስጥ ብትሄድ ልክ እንደ አንድ የኢትዮጵያ ዜጋ ልትቆጥራቸው የምትችል አይነት ግለሰብ ናቸው። በባህልም በአኗኗርም በቋንቋም በብዙ ነገር የተሳሰሩ ሰዎች ናቸው። ይህንን ነገር ሀቅ ግን ከኢትዮጵያ ርቀው ሄደው ከጅቡቲ ጋር ስምምነት እንዲፈራረሙና ጅቡቲ ወደባቸውን እንድታለማ በር እንዲከፍቱ ያደረጋቸው ከእጃችን ፈልቅቆ ያወጣቸው ኢትዮጵያ በሶማሊላንድ ላይ የወሰደችው የተዛባ አቋም ነበረ። ያንን አቋም ታሪካዊ ስብራት ጭምር አድርገን ልንወስደው የሚገባ ነው። ብልጽግናዎች የባህር በር ጉዳይን አጀንዳ አድርገናል ይላሉ። እኔ ግን የሚታየኝ እንዳውም ብልጽግና ኢትዮጵያን አጀንዳ አደረጋት። በዚህ በቀይ ባህር ጉዳይ አጀንዳ ማድረግ ሲቀርቶ እኛ ራሳችንን አጀንዳ ሆነን እየቀረብ ነው። ሌላኛው በቀይ ባህር ላይ ትልቅ አቅምና ጉልበት አላቸው ይንቀሳቀሳሉ የሚባሉ ሀገራት መካከል ቱርክ ነች። ኢትዮጵያ ከጦር መሳሪያ ጋር በተያያዘ የቱርክ ጥገኛ ሆና መቀመጧ እየታየ ነው። እሱ ብቻ አይደለም። ቱርክ መሪው ወደ ኢትዮጵያ ሲመጡ አንዱ ኢትዮጵያ ጥያቄ ያቀረበችው በቀይ ባህር አክሰስ ላይ ቱርክ እገዛና ድጋፍ እንድታደርግ ነው። ወይራስ ዞረን ግን ነገሩን ስንመለከተው በሊቢያ ጉዳይ ላይ ያላትን መቃቃር አስተካክላ ከቱርክ ጋር የበለጠ ወዳጅነት እያጠናከረች ያለችው ግብፅ ነች። ስለዚህ ግብፅ በአንድ በኩል ቱርክን ይዛ በሌላ በኩል ሳውዲ አረቢያን ይዛ ሀያል የሚባሉ አካባቢ ላይ እያደጉ የመጡትን ይዛ ከአፍሪካ ደግሞ ትላንት በእጃችን የነበሩና ኢትዮጵያ ጥገኛ የነበሩ ሀገራትን ጭምር ከእጃችን ፈልቅቀው እንዲወስዱ እድሉን እየፈጠረ ያለው የብልጽግና መንግስት ነው። እኔ በእኔ አረዳድ አሁንም ሬክለስ የሆነ ዲፕሎማሲ አካሄድ ነው እየተጓዘ ያለው። በዚህ አካሄዱ የሚቀጥል ከሆነ ኢትዮጵያ በአባይ ላይ ያላትን አቅም ማጣት ብቻ አይደለም ሌሎች ነገሮችንም ሊያሳጣ የሚችል ነው። አሁን ልክ እንደ ብሔራዊ ጥቅም እንደ መደፈር አድርጎ ግብፅ ዝታብናለች፣ ግብፅ በህልውናችን መታለች፣ ኢትዮጵያውያን ተባበሩ የሚል አታሞ መምታት የሚያዋጣ አይደለም። ኢትዮጵያውያን ህልውናችን አደጋ ላይ የወደቀው የአንድን ሀገር የ120 ሚሊዮን ህዝብ እጣፈንታ በአንድ ግለሰብ እጅ ላይ ስናስቀምጥ ነው። የኢትዮጵያ እጣፈንታ በአንድ ግለሰብ እጅ ላይ የወደቀ ቀን ነው ኢትዮጵያ አደጋ ውስጥ የወደቀችው ወይም ደግሞ ብሔራዊ ጥቅማችን አደጋ ላይ የወደቀው የዛ ቀን ነው። ስለዚህ አሁንም ወደ ተቋማዊ ነገር ማሳደግ ማምጣት መቻል አለብን። የአንድ ግለሰብ ብቸኝነት የሆነ ቅዠት አገሪቷን የበለጠ አደጋ ውስጥ ሊከታት እንደሚችል ከዚህ በላይ ማሳያ ያለ አይመስለኝም። ስለዚህ ቢያንስ ኮሌክቲቭ ወደሆነ ሊደርሺፕ የተሻለ ወደሆነ የጋራ የሆነና ሁሉን አካታች የሆነ ነገር ውስጥ መግባትና መመለስ ያስፈልጋል ብዬ አምናለሁ። እንግዲህ የተጋረጠብን አደጋ እጅግ በጣም ሰፊ ነው። በእኔ መረዳት ውጪዊ ከሆነ ወይም ደግሞ ግብፅና ሌሎች የውጭ የሚባሉ ጠላቶች ይዘውት ከመጡት አደጋ በላይ ግን ከውስጥ የተቀመጠው የቤት እብደት የበለጠ ኢትዮጵያን አደጋ ውስጥ እየጣላት ነው የሚል ምልከታ አለኝ።